ከሰዎች ጋር እንዴት የተሻለ መግባባት መነጋገር እንችላለን ይለናል ቻርልስ ዱጊ። እስቲ አንድ ጥያቄ ልጠይቃችሁ። ለእናንተ እንግዳ የሆነ ሰው በፍጹም የማታውቁት ድንገት የሆነ ቦታ አግኝታችሁ አንድ ጥያቄ ቢጠይቃችሁ እኔ ምልህ ለመጨረሻ ጊዜ ግን በሰው ፊት ያለቀስከው መቼ ነው ብሎ ቢጠይቅ ራሱ የሰውየው እንግዳ መሆን ብቻ ሳይሆን ጥያቄውም እንግዳ ነው አይደለ? ማለት ምን ማለት ነው? ይሄ ሰውዬ ምን አስቦ ነው እንደው በደናው ነው ብለን ብዙ ነገር እንድናስብ ያደርገናል። ለብዙዎችም በጣም ግራ የሚያጋባ ነው የሚሆነው። እና ይሄን ስንል እንግዲህ እውነቱን ለመናገር እንኳን አይደለም የማታውቀውን ሰው እንዲህ አይነት ጥያቄ መጠየቅ ይቅርና የምታውቀውንም ሰው ቢሆን የምትጠይቀውን ጥያቄ ማወቅ መቻል አለብህ አይደለ? ግን ቻርልስ ምን ይላል? ምናልባትም እኮ አይገርምም እንዲህ አይነት ለየት ያሉ እኮ ጥያቄዎችን መጠየቅ ሊሆን ይችላል እንደውም በተሻለ ከሰዎች ጋር ኮኔክት እንድናደርግ የሚያደርገን ወይም ደግሞ ነገሮችን ባልጠበቅነው መልኩ እንድንመለከትና ከሰዎች ጋር እንድንግባባ የሚያደርገን ብሎ ይላልና ከሰዎች ጋር በጥልቀት ኮኔክት ለማድረግ የሚያስፈልገን ዋናው ነገር እንዲሁ ማውራት ሳይሆን ጥበቡ ያለው ትክክለኛውን ጥያቄ መጠየቅ ላይ ነው ይላልና ይሄንን ነገር እንግዲህ እኔ በጣም እንድሰራበትና እንዳስብበት ያደረገኝ በግሌ ካጋጠመኝ ነገር በመነሳት ነው ይላል። ያም የሆነው እንዴት ነው እንግዲህ በአንድ ወቅት በስራዬ ብዙ ደስተኛ አልነበርኩም ማለትና ሁሌ ከስራ ቤት ስገባ በቃ ብስጭቴን ነበር የምገልጸው ለባለቤቴ ያለ በቃ እንደዚህ አርገውኝ በዚህ ወጥቶ በዚህ ገብቶ ምናም ብዬ እላታለሁ። ከዛ እሷም ታዳምጠኝና መፍትሄ የምትለውን ነገር ትነግረኛለች። እኔ ምን እንዲህ ብታረግስ እንደዛ ብታረግስ ምናምን ትለኛለች። ከዛ ግን በጣም በሚገርም ሁኔታ መልሼ እሷ ባለችኝ ነገር እበሳጫለሁ። ከዛ ደግሞ እሷም ትበሳጫለች እና እንዲህ የሆነ ንግግሮቻችን ያልቃሉ አለና በቃ በፍጹም በንግግር ከሷ ጋር መግባባት አልቻልንምና ይሄ ነገር በጣም እየተደጋገመብኝ ሲመጣ ምን አሰብኩኝ? አይ ግድ የለም ባለሙያዎችን ባናገር የተሻለ ሊሆን ይችላል። ለምንድነው በዚህ ያክል መግባባት ያቃተኝ? ያውም ደግሞ ከባለቤቴ ጋር ሲናገር ከ5 አመት በላይ በትዳር አብረው እንደቆዩ ይናገራልና ምን ተፈጥሮ ነው ብዬ እንድጠይቅ አደረገኝ። ሶ ያደረኩት ነገር ምንድነው አለ ይሄ ቀጥታ ወደ እንትን አይደለም ሄድኩት አለ ይሄ የስነ ልቦና አማካሪ ጋር አይደለም ሄድኩት። አጋጣሚ ሆኖ ቻርልስ ዱጊ እንግዲህ የታወቀ የኒውዮርክ ታይምስ ጋዜጠኛ የነበረ ሰው ነው፣ ደራሲም ነውና ሶ የሄድኩት በሃርቫርድ ቢዝነስ ስኩል እንዲሁም ደግሞ በቺካጎ ዩኒቨርሲቲ በስነ ልቦናና በኒውሮ ሳይንስ ላይ ምርምር የሚያደርጉ ጓደኞቼ ጋር ነበር ይሄን ጥያቄ ሄድኩት አለና ታዲያ ይሄን ጥያቄ ስጠይቃቸው እነሱም በዚህ ጉዳይ ላይ እየሰሩ ነበር። ማለት እንዴት ነው ይሄ በሳይንሳዊ መንገድ ከሰዎች ጋር በተሻለ መንገድ ልንግባባ ልንነጋገር የምንችለው የሚለው ነገር ላይ እየሰሩ ነበር አለና ታዲያ ልክ ይሄንን ነገር ስነግራቸው አንድ ያነሱልኝ ሐሳብ ነበር አለ። ያ ምንድነው እንግዲህ ሁላችንም ከሰዎች ጋር በሚኖረን ንግግር ውስጥ ብዙ ጊዜ ተመሳሳይ እንደሆነ አድርገን ነው የምናስበው። ግን እያንዳንዱ የምናደርገው ውይይት ግን በጣም በሚገርም ሁኔታ ውስጡ ላይ ግን ብዙ ነገር አለ። ያም እንዴት ይገለጻል? ለምሳሌ 3 አይነት ኮንቨርሴሽንስ ወይም ንግግሮች አሉ ይላል ማለት ነው። የመጀመሪያው እንግዲህ ይሄ ፕራክቲካል ኮንቨርሴሽን ወይም ደግሞ ይሄ ምን እናድርግ ብለህ የምትጠይቅበትና ወደ ተግባር የምትገባበት አይነት ንግግር ነው። ሁለተኛው ደግሞ ኢሞሽናል ኮንቨርሴሽን ብለው ያስቀመጡት ወይም ደግሞ ይሄ ምን እንደሚሰማክ የምትናገርበት ስለዚህ ይሄ ከስሜት ጋር የተሳሰረ ንግግር ማለት ነው። ሶስተኛው እንግዲህ ይሄ ሶሻል ኮንቨርሴሽን ወይም ደግሞ በማህበራዊ ቦታዎች ላይ የምናደርገው ንግግር ወይም ደግሞ እንዴት ነው ሪሌት ልናደርግ የምንችለው የሚለው ነገር የምናይበት የምንቃኝበት ነው ይላልና ሶ ይሄ ማለት ምንድነው ከሰዎች ጋር ለካ እየተነጋገርን እያወራን ግን ምናልባት የምናወራው ነገር አንድ አይነት ላይሆን ይችላል። ይሄ ደግሞ በሚሆንበት ጊዜ ሰዎች ላይግባቡ ይችላሉ። ካልተግባቡ ደግሞ በተፈለገው መንገድ ኮኔክት ሊያደርጉ አይችሉም ብሎ ይላልና ለምሳሌ በኔና ባለቤቴ መካከል የተፈጠረው ይሄ ነው። እኔ እንግዲህ መጥቼ እዛ ጋር እናገር የነበረው በጣም ስሜታዊ ሆኜ ነው አለና ማድረግ የምፈልገው ሼር ማድረግ ነው። በቃ እንዲሆንኩኝ እንዲተፈጠረ ይያልኩኝ መናገርና የሷን ሀዘኔታን ብቻ ነበረ የምፈልገው ይላል። የሷ ግን የሱ ምን ሆነ ማለት ነው ኢሞሽናል ኮንቨርሴሽን ነበር ማለት ነው። የሷ ግን ምንድነው የምትለኝ ይሄን ብታደርግስ ያንን ብታደርግስ ባታደርግ እንዲ ነውና የሷ ምን ነበር ማለት ነው ይሄ ፕራክቲካል ነበር ወይ መፍትሄ ነው ወደ ተግባር እንድገባ የሚያደርገኝ ነበር። ስለዚህ እኔ ስሜትን ቋንቋ ስናገር እሷ የተግባርን ቋንቋ ነበር የምትናገረውና ይሄ ለመግባባት በጣም አስቸጋሪ ያደረገብን ብሎ ይላልና አንዳንድ ሰዎች ሲናገሩ ስሜታቸውን ብቻ
እንድታዳምጥላቸው ነው የሚፈልጉት እንጂ በዛ ሰዓት እንዲ ብታረግ የሚለውን አይደለም ግን በቃ የዛ ሰዓት የተሰማቸውን ስሜት ብቻ ማካፈል ስለሚፈልጉ ማለት ነው ትክክል ሶ እነዚሁ የስነ ልቦናና የኒውሮ ሳይንስ ባለሙያዎች እንግዲህ ምን ይላሉ ይሄ ስኬታማ የሚባለው ኮሚዩኒኬሽን ወይም ተግባቦት ሊኖረን የሚችለው እንግዲህ ምን አይነት ኮንቨርሴሽን ውስጥ እንዳለን ማወቅ ወይም መረዳት ስንችል ነው እነሱ ማቺንግ ብለውታል ያ ማለት ምንድነው ምን አይነት ኮንቨርሴሽን እያደረግን እንዳለን ካወቅን ስሜታዊ ነው ተግባራዊ ነው ማህበራዊ ነው የሚለውን ማወቅ ከቻለን ማች እንድናደርግ ይረዳናል ብለው ይላሉ ይሄ እንግዲህ እንዴት ነው የምናደርገው ሲባል ለምሳሌ አንድ ሰውኛ ጋር የሆነ ጉዳይ ይዞ ቢመጣ እነሱ በ3 ኤቾችን ያስቀመጡትና ለምሳሌ መጀመሪያው helped ነው ያሉት ማለት እንድረዳክ ነው የምትፈልገው ብለህ የምትጠይቅበት ማለት ነው ሁለተኛው ደግሞ hugged ያሉት አለ እንዳቅፍክ ነው የምትፈልገው ሶስተኛው ደግሞ heard ወይም እንድሰማክ ነው የምትፈልገው ይሄ ማለት ሶስቱንም ስናየው እንድረዳክ ስትል ያው ፕራክቲካል የሆነውን ያሳያል እንዳቅፍክ ስትል ኢሞሽናል የሆነውን ያሳያል እንድሰማክ ስትል ደግሞ ይሄ ሶሻል የሆነውን ያሳያል ይላሉ እርግጥ ነው በየቀኑ ይሄንን ማድረግ በጣም አስቸጋሪ ሊሆን ይችላል ለኛ ሰዎች አይደለ በጣም ፈታኝም ነው ሲቀጥል ሁሉንም ሰው እንግዲህ ያው የተነሳ ልቀፍል ትለው አትችልም ምክንያቱም እንዳለህም ግንኙነት ስለሚወሰን ማለት ነው ግን ምንድነው በአንድ ንግግር ውስጥ ያለንን ሚና ማወቅ ወይም ሮላችንን ማወቅ በጣም ብዙ ነገሮችን ያቀለዋል ያ ማለት ምንድነው ይሄ ሰውዬ የኔን ድጋፍ ነው የሚፈልገው ወይስ መፍትሄ ነው የሚፈልገው ወይስ እንዳዳምጠው ነው የሚፈልገው የሚለውን ነገር ስናቅ በጣም በተሻለ መልኩ እንድንግባባና ነገሮችን በተሻለ ያቀለለልን ኮኔክት እንድናደርግ ያደርገናል ይላልና ለዚህ ደግሞ ልንጠይቃቸው የምንችላቸው ጥያቄዎች አሉ ይላልና ሶ እነዚህ ባለሙያዎች እንግዲህ ይሄ ዲፕ ኩዌስቸን ያሉት ወይም ደግሞ ጥልቀት ያላቸው ጥያቄዎች ብለው ያስቀመጧቸው ናቸው ማለት ነውና ብዙ ጊዜ ሰዎችን እንዲህ አይነት ጥያቄዎችን ስንጠይቅ እነዛ ሰዎች ለነገሮች የሚሰጡትን ዋጋ ከዛውጪ የሚያምኑትን ነገር እንዲሁም ደግሞ ይሄ ኤክስፒሪየንስ ያደረጉትን ያለፉበትን ከልምዳቸው ያላቸውን ነገር እንድናውቅ እንድንካፈል ይረዳናል ይላል ለምሳሌ ከምን ጠይቃቸው ጥያቄዎች ውስጥ የት ነው የምትሰራው ብለ ከመጠየቅ ይልቅ ከስራክ ምኑን ትወደዋለህ ምኑ ነው የሚያስደስትህ ብለ መጠየቅ ሊሆን ይችላል ስትጠይቅ ሁለቱንም መለሰ ማለት ነው ማለት የት እንደሚሰራ በዛው ትክክል ለምሳሌ ሃይ ስኩል የት ነው የጨረስከው ብለ ከምትጠይቀው ይልቅ የትምህርት ቤት ህይወት ላንተ ምን አይነት ነበረ ብሎ መጠየቅ ወይም ደግሞ ከዛ ህይወት ምን ተማርክ ምን አስተምሮ ካለፍክ እንዲህ አይነት ጥያቄዎችን መጠየቅ ነው ይላልና ይሄ ምን ያደርጋል አለ ይሄ የሰዎችን የህይወታቸውን ፋክት ከመጠየቅ ይልቅ ምን እንደሚሰማቸው መጠየቅ ነው ፋክት ሲሆን አይደል የት ነው የምትሰራው የት ተማርክ ምናምን ይሄ ልክ ፎርም እንደምትሞላ ያክል ነው ይሄ ግን ምን እንደሚሰማቸው ነውና በዚህ ውስጥ የሚፈጠር ትስስር ይኖራል ሰዎች በጥሩ ሁኔታ እንዲግባቡና ኮኔክት እንዲያደርጉ ያደርጋል ብሎ ያስቀምጣል ማለት ነው የማን ደጋፊ ነው ብለሽ ኳስ ከምትጀምሪ ኳስ በጣም የተናደድክበት ቀን የትኛው ሁለቱንም ታገኛለህ ዋው እሱ በጣም ጥሩ ነው ሶ እንደዚህ አይነት ጥያቄዎችን ስንጠይቅ እንግዲህ ራስን ለመግለጽ ወይም ሌሎች ራሳቸውን እንዲገልጹ በጣም አስፈላጊ ነው ይላሉና ይሄ ማለት ሰዎች በደንብ ራሳቸውን እንዲከፍቱ ይሄ ተጋላጭ ሆኖ vulnerable ነው አይደል እነሱ የሚሉት ሆነው እንዲቀርቡ ያደርጋቸዋል ይላልና እርግጥ ነው አንዳንድ ጊዜ ሰዎች እንዴ ብናገር ግን ሰዎች ጀጅ ቢያደርጉኝስ ብለው ይላሉ አይደለ ለምሳሌ እንዲህ አይነት ጥያቄ ጠየቀኝ ስላለፈ ህይወቴ ብነግረው እንደው የሆነ አይነት ነገር ከኔ ይወስድ ይሆን ይገምተኝ ይሆን ብለው ሰዎች ሊያስቡ ይችላሉ ግን ይሄ ለምን ሆነ ብለን ስንል በጣም ብዙ ጊዜኛ ሰዎች የምናደርገው ንግግር ከላይ ያለ ነውና ሁሌ ተመሳሳይ ጥያቄ ነው የምንጠይቀው እሺ እንዴት ነክ ስራ እንዴት ነው ህይወት እንዴት ነው ትምህርት ስራ በቃ አይደለ ይሄ ትዳር እንዴት ነው አየሩ የሆነ ሰዎችን ሰላም አይደለም ብሎ ሲናገር ሰሞት ለምን ሁሌም ተመሳሳይ ነገር ነው በቃ ደናኔ ነው የሚሉት ደናኔ ራሱ ደናኔ ነው የሚሉት ጥያቄው አስፈላጊ አይደለም ብሎ ሲናገር የጥያቄዎቹ አይነት ነው ይላሉ አሁን ልክ አሁን እንዳነሳችሁ ግንኙነትም ላይ ከሰዎችም የምትተዋወቅበት ሰዓት አሁን የረጅም ጉዞ ወይ አሁን ኤርፖርት በሆነ አጋጣሚ ታገኛለህ የጥያቄዎችን መልክ በቀየርካቸው ቁጥር ልታገኝ የምትችላቸውን ሰዎች ወደ እንትኑም ይሸጋገራል ይላሉ ደረጃው በጣም ትክክል ከሰዎቹም ልታገኝ የምትችለው ወይ ሆነ በርም የሚከፍትልህ አይነት ትውቅ ሊፈጥር የሚችለው የጥያቄዎቹ አይነት ይወስነዋል ይላሉ በትክክልና በጣም ብዙ ጊዜ እንደተባለው ይሄ ሰርፌስ ሌቭል ላይ ያለ ወይም ደግሞ እነሱ እንዳስቀመጡት ይሄ ከላይ ባለ ደረጃ ብቻ ሁሌ የምናነሳው አይነት መሆኑ እና
ደግሞ በጣም ብዙ ጊዜ እኛም መላሹም ለመመለስ ያክል ነው ጠያቂውም ለመጠየቅ ያክል ነው በነገራችን ላይ እንጂ በትክክል ያንተን ነገር ለማወቅ ወይም ኮኔክት ለማድረግ ብሎ አይደለም ስለዚህ እኔም ለመጠየቅ ከሆነ አንተም ለመመለስ ከሆነ በቃ ያ ሆኖ ይቀራል ማለት ነውና ግን ደግሞ እንዲህ አይነት ጥያቄዎችን ይሄ ምንድነው የሚሰማክ ብለን ግን መጠየቅ ግን ስንችል ወደ ውስጣቸው እንዲገቡና ስሜታቸውን እንዲያውቁት ያደርጋል እንደው ስሜቱን የሚያውቀው ከሆነ በይበልጥ እንዲገልጸው እንዲያብራራው ታደርገዋለ የማያውቀው ደግሞ ወይም አስቦት የማያውቀው በዛ መልኩ ደግሞ እንዲያስብበትም ታደርገዋለ ማለት ነውና ለዚህ አንድ ማሳያ ሁለተኛ ኤክስፐሪመንት ያነሳል እንግዲህ ጓደኛዬ ነው አለ ዶክተር አፋርዴ ይባላል ኦንኮሎጂስት ነው ወይም ደግሞ የካንሰር ህሙማንን የሚያይ እንግዲህ የህክምና ባለሙያ ነውና ስፔሻላይዝ ደግሞ ያደረገው ፕሮስቴት ካንሰር ላይ ነውና በጣም ብዙ ጊዜ ታካሚዎች ወደሱ ሲመጡ መጀመሪያ ሁሌም የሚነግራቸው ነገር አለ ያው ይሄ ፕሮስቴት ካንሰር ሪስኪ ነው ስለዚህ እኔ በቃ ወደ ሰርጀሪ እንድትገቡ አልመክርም ሰርጀሪው ይቅርና ይሄን አይነት ህክምና አድርገን ከዚህ ትሪትመንት በኋላ እንዲያድርገን ከዛ በኋላ ምናልባት መጨረሻ ላይ በቃ የመጨረሻ ውሳኔያችን ነው መሆን ያለበት ብሎ ሁሌ ይነግራቸዋል አለ ከዛ ሰዎቹ ቤታቸው ይሄዱና ወይ ከራሳቸው ተማክረው ወይ ከሰው ተማክረው ወይ በንጋቱ ይመጣሉ ወይ ከተወሰነ ቀን በኋላ ይመጡና አይ ግድ የለም ዶክተር በቃ እኔ ሰርጀሪውን መርጫለሁ ይሉታልና አንድ ቀን ምን አለኛል እኔ እየገባኝ አይደለም እኔ እኮ ነኝ ባለሙያው ለነሱ የተሻለውን ነገር ማቀው እኔ ነኝ ለምንድነው ማያዳምጡኝ ብሎ አለኝ አለ ወይ ይሄ በጣም ጥሩ ጥያቄ ነው እዛ ሃርቫርድ ቢዝነስ ስኩል ያሉት ሰዎች ጋር እንሄድና እስቲ የሚሉትን እንስማ አልኩት አለ ከዛ ሄድንና ይሄንን ሲነግራቸው አይ አንተ እኮ ተሳስተሃል አሉት ሲጀመር በተቃራኒው ነው ሰዎቹን እያናገርካቸው ያለው ቀጥታ የምትሄደው በቃ ወደ ህመሙና ከዛ በኋላ ስለሚሰጣቸው ትሪትመንት ነው የምታወራቸው ወደ መፍትሄው ነው የምትሄደው ግን እነዚህ ሰዎች እኮ አንተ ጋር የመጡት ካንሰር ታመው ነው ኢማጂን ምን ያህል ከባድ እንደሆነ ውስጣቸው ምን ያህል ሊሰበር እንደሚችልና ይሄንን አስበኸዋል ወይ ብለው አሉትና ከዛ በኋላ ምንድነው ያደረገው ጥያቄውን መቀየር ጀመረ ማለት ነው ምን ብሎ መጠየቅ ጀመረ ያው ይሄንን ህመም ዳያግኖስ ስትደረግ ምን ተሰማክ ብሎ መጠየቅ ጀመረ ይሄኔ በጣም በሚገርም ሁኔታ ስሜታቸው ነው መግለጽ ጀመሩ በቃ አንዳንዱ ያለቅሳል አንዳንዱ ስለ ልጆቹ ስለ ቤተሰቡ ስለ ስራው ስለ ተለያየ ጉዳይ እያነሳ ያወራልና እነዚህን ነገሮች አዳምጦ ከጨረሰ በኋላ ልክ የሱና የነሱ ኮንቨርሴሽን ማች ካደረገ በኋላ ቀጥሎ ወደ ሜዲካል ኦፕሽኑ መሄድ ጀመረ ወይም ይሄ ፕራክቲካል ወደ ሆነው ምን እናድርግ ወደሚለው ነገር መሄድ ጀመረና በዚህም ውጤታማ እንደሆነ ያሳያል ይላል ስለዚህ ይሄንን እንግዲህ በየትኛውም ግንኙነታችን ላይ ልንጠቀመው እንችላለን ይሄ በጥሩ ሁኔታ መግባባት ከቻለን እያንዳንዱ ግንኙነታችንን ይቀይራል ጓደኝነት በለው የፍቅር ግንኙነት በለው የሥራ ግንኙነት በለው እንዲቀየር ያደርጋል ይላሉና ለዚህ ደግሞ ሌላ 3 ሳጥኖች ብለው ያስቀመጧቸው ነገሮች አሉ ሶፕ ቦክስ ቲሹ ቦክስ እና አይዲያ ቦክስ ይሄ እንዴት ይብራራል ሶፕ ቦክስ የሳሙና አይደለም የሳሙና ሳጥን ሳይሆን ይሄኛው ሳጥን ምንድነው በድሮ ጊዜ ሰዎች የእንጨት ሳጥን ላይ ቆመው ነበር አሉ ይሄ ገበያ መሃል ወይ ሰው የሚበዛበት ቦታ ላይ ቆመው የሚያወሩት ወይም የሚፈልጉትን መረጃ ያስተላልፉ የነበረው አዎ ሶ ኦኬ ስለዚህ ከዚህ የተወሰደ ነው ማለት ነው እንደ መድረክ ያ ስለዚህ ይሄ ሶፕ ቦክስ ከሆነ ወይም ይሄን ሳጥን ስጠኝ ካለክ ሰውየው ምን ይያለክ ነው በቃ ቬንት እንዳረክተውኝ የተሰማኝን ላውራ ይሄ የሚያወራበትን ስፔስ እንድትሰጠው እየጠየቀክ ነው ማለት ነው ያው ቲሹ ቦክስ ሲሆን ያው የሶፍት ሳጥን ነው አይደለ በቃ ያው አልቅስ ይያልክ ሶፍት ትሰጠዋለህ ያለቅሳል ስሜትህን እጋራለሁ እንባ መጥረቂያ አብስልሃለሁ ያ ይሰማኛል እጋራሃለሁ የምትልበት ነው ያው አይዲያ ቦክስ እንግዲህ ያው የሐሳብ መስጫ ሳጥን አይደለ ሰው ይያልኩ ያለው ምንድነው ሐሳብህን ማለት ሐሳብ እሰጥሃለሁ የመፍትሄ ሐሳብ አብረን ይሄ ብሬንስቶርም ማድረግ እንችላለን የምትልበት ነው ስለዚህ ወይም በቀላሉ ሶፕ ቦክስ ሲሆን አዳምጠኝ ይያለክ ስለሆነ ማዳመጥ አለበት ቲሹ ቦክስ ሲሆን አጽናናኝ ይያለ ስለሆነ ማጽናናት አለበት አይዲያ ቦክስ ደግሞ ሲሆን እንዳስብ አግዘኝ ይያለ ስለሆነ ያንን ነው የምታደርግለትና ስለዚህ በዚህ መልኩ ከሰዎች ጋር መነጋገር ስንችል ብዙ ነገሮችን መቀየር እንችላለን ምክንያቱም እንደምንጠይቃቸው ጥያቄ ነው ሰዎች ምን ያህል እንደምንረዳቸው የሚያውቁት ይላልና ወደ መጀመሪያ ጥያቄ ልመልስና እጨርሳለሁኝ ቅድም የጠየቅኳችሁ ጥያቄ ያ እንግዳው ሰውዬ መጥቶ መቼ ነው ለመጨረሻ ጊዜ በሰው ፊት ያለቀስከው የሚለውን ይሄንን እንግዲህ
ኤክስፐሪመንት የሰሩት የቺካጎ ዩኒቨርሲቲ ባለሙያዎች ናቸውና መጀመሪያ ይሄንን ሐሳብ አምጥተው ለተማሪዎቻቸው ሲነግሯቸው አልተቀበሏቸውም ነበር። እንዴ ምን ማለት ነው? እንዴት ነው ይሄንን ጥያቄ አንድ ለማላቀው ሰው የምጠይቀው ብለው ነበር ያሏቸው። ግን አይ ኤክስፐሪመንቱ ግዴታ መሰራት አለበት ሂዱ አሏቸውና በተለያየ ቦታ ትራንስፖርት ውስጥ በለው ፓርክ ውስጥ ምናምን ብቻ እየሄዱ መጠየቅ ጀመሩና ሲመለሱ ግን ቶታሊ ተለውጠው ነው የመጡት። ማለት በጣም ነው የገረመኝ። ከጠበቅኩት በላይ ነበር ከሰዎች ጋር ኮኔክት ያደረኩት። ምክንያቱም አንዳንድ ሰዎች መጀመሪያ ስቀው ግራ ገብቷቸው በኋላ ያናግሩን ነበር። ሌሎች ደግሞ ያለቀሱም አሉ። አንዳንዶች ደግሞ ባይመልሱልንም ግን አንድ እርግጠኛ የሆንበት ነገር የሆነ ጥያቄ ጭንቅላታቸው ውስጥ አስቀምጠን ሄዱት። ስለዚህ ምንድነው እውነተኛ ነገራችንን እንድናወጣ ይረዳናል። ስለዚህ ሰዎችን ማዳመጥ ነው ያለብን፣ መፍትሄ መስጠት ነው ወይስ ደግሞ በምን መልኩ እንድንረዳው ነው የሚለውን ወይም ደግሞ በአንድ ንግግር ውስጥ ያለንን ሚና ማወቅ በአጠቃላይ የግንኙነታችንን ጥራት ይጨምረዋል ይለናል።